ሺባው በጣም አዝናለሁ። ደሞም ይበቃል። አባባን በሽታው ሳይሆን ሊያን እጅ ገደለችው። ምን ሚኪ ምን እያልክ እንደሆነ ግን ይታወቃል። መቼም እድሜ ልካችሁን እስር ቤት መበስበስ አትፈልጉም አይደለ? አውቃለሁ ይሄ ነገር እናት አዲስ ነገር እንደሆነ፣ ግን ደግሞ አባታችሁ አንድ የደበቃችሁ ነገር አለ። ቆይ ዛርሽ እኔ እናገራለሁ። እኔ አባባ ከሌላ እንደምታችሁ ምን መቼም ይሄን ድራማ ያምኑኛል ብለሽ አትጠብቂም። ስለምን ድራማ ነው የምታወሪው? ካላመንሽኝ ዘርሽን መጠየቅ ትችላለሽ። ዘርሽ እያለች ያለችው ነገር እውነት ነው? አዎ ሊያ፣ ጋሻ ኃይሌ በኑዛዜያቸው መሰረት ከሌላ የምትወለድ አንድ ልጅ እንዳለችው እናም እሷ በንብረት ክፍፍሉ ላይ እንደምትካፈል በግልጽ ነው ያስቀመጡት። እና አባባ ልጅ እንዳለው ደብቆን ነበር የኖረው ማለት ነው እንግዲህ። እኔ ግን ያልገባኝ እስከ ዛሬ አንድም ቀን አባባን ፈልገሽ ለማየት ሳትመጪ አባባ ሲሞት ጠብቀሽ መምጣትሽ አልተዋጠልኝም። ልዑል እውነቱን ነው። ይሄን ሀብትና ንብረት ለመካፈል የተሸረበ ሴራ እንጂ ምንም እውነት እየሸተተኝ አይደለም። የምትሉት አንዱም ነገር ስህተት የለውም፣ ግን ደግሞ የምትሉት በሙሉ ልክ ነው ማለት አይደለም። እንዴት? አባባን ለማግኘት መፈለግ የጀመርኩት ነፍስ ካወቅኩኝ ጊዜ ጀምሮ ነበር። ነገር ግን እንዳለመታደል ሆኖ አባባ ያለበትን ቦታ ያወቅኩት አባባ ላልፍ ቀናት ሲቀሩት ነው። እንደምትዩ አባባ ሳይሞት ከሆነ ለምን ልታዩ አልፈለግሽም? ልክ ነህ። አባባ እንደታመሙ ሲሰማ ያለውበት ከተማ ወጣ ያለ ስለነበር በመጨረሻ ሰዓትም ቢሆን አባቴን በደንብ ማስታመምና መንከባከብ ስለፈለግኩኝ እዛ ያለኝ ነገር በሙሉ መጨረስ ነበረብኝ። እሱን በማስተካከልበት ሰዓት አባባ በድንገት ማረፉን ሰማሁ። ልክ ነሽ። አባባ በድንገት እንጂ ህመሙ አይደለም የገደለው። ማለት አባባ ህመሙ ካልሆነ ታዲያ ሌላ ምን ሊገለው ይችላል? ድንገት ነው ሲል እኮ አባባ ደህና ነኝ ብሎ ነበረ። እሱን ለማለት ፈልጎ እኮ ነው አይደል እንዴ ወንድሜ ሚኪያስ? አዎ እንደዛ ለማለት ፈልጌ ነው። በጣም ይቅርታ፣ ሀዘናችሁን ልቀሰቀስባችሁ ፈልጌ አልነበረም። የአባባ ማረፍ ለእኔም በጣም ድንገተኛ ነው ነበር። በቃሽ፣ ማስመሰሉ እዚህ ላይ ቢበቃሽ አይሻልም? ሊያ፣ ሮሚል እንዳለችው አባታችሁን ነገር በግልጽ አስፈምጡ። ዘርሽ አባባ አለ ከተባለውና ልጅቷ ከምታወራው ነገር ውጪ አንድም እንድናምን የሚያደርገን ምንም ማስረጃ እኮ የለንም። ልዑል ወንድሜ፣ ጥሩ የምታገናዘብና በሰልክ ሰው እንደሆነ ታስታውቃለህ። ማስረጃ ላይ ከው ደግሞ ይሄ በልጅነቴ ከአባባ ጋር የተነሳሁት ፎቶ ነው። ይሄ ደግሞ በጣም በቂ ማስረጃ ይመስለኛል። እንግዲህ ሮሚል እህታችሁ እንደሆነች ያወቃችሁ ይመስለኛል። በፍጹም አንድ ምንነቷ የማይታወቅ ፎቶ ስላመጣች የአባባ ልጅ ናት ማለት ልናምን አንችልም። ይሄን ፎቶ እኮ ግልጽ ነው። በዛ ላይ መልኩ አባባን ይመስላል። ሚኪያስ፣ ይሄ በግምትና ስሜታችንን ተከትለን የምንወስነው ነገር አይደለም። እኔ ግን እህታችን እንደሆነች ይሰማኛል። ዝጊ አንቺ። አባባ ከማንም ጋር የሚጋደም አይነት ሰው አርገሽ እያወራሽ እንደሆነ አታውቂም? ሊያ፣ በዚህ ሁኔታችሁ ስለ ንብረት ክፍፍሉ ማውራቱ ተገቢ አይመስለኝም። ልክ ነህ። ከየት እንኳን እንደመጣች ሳናቅ የአባታችንን ልፋትማ ዝም ብለን አንሰጥም። አትሳሳች ሊያ፣ እኔ ለንብረት ብዬ አይደለም የመጣሁት፣ የቤተሰብ ፍቅር ፈልጌ እንጂ። እሱን እናየዋለን። ዘርሽ የእሷ ማንነት እስከምናቅ ድረስ የንብረት ክፍፍሉ ቢዘገይ ጥሩ ነው። መልካም። እኔም ሁላችሁም ተስማምታችሁ የምትወስኑት ውሳኔ ነው እንዲያው የምፈልገው። ጥሩ፣ የደረስንበትን ደውለን እናሳውቀዋለን። ይቻላል። በማንኛውም ሰዓት ልደውልኝ ትችያለሽ። እሺ፣ አመሰግናለሁ። ደህና ዋሉ። መልካም።
አሁን ምንድን ነው የምናደርገው? አላውቅም። ላለው ይጨመርላታል አይደል የሚባለው? ያለብን ችግር ሳይንስ ሌላ ችግር። ልጅቷ ደፋርና የአባባ ልጅ በመሆኗ እርግጠኛ ናት። ሁሉም ቁጥብና ከመናገር ይልቅ ማዳመጥን የሚያስቀድም ባህሪ ነው ያየሁብህ። ምናልባት አንተ በተሻለ ትረዳኝና እዚህ በምቆይባቸው ጊዜያት አንተ ከጎኔ ትሆንልኝ ይሆናል። እኔ የሚያሰጋኝ እሱ ነው። የምር ልጅቷ ያባባ ልጅ ከሆነች ሚኪያስ የሚካፈለን ሳያንስ እሷም ነው የምትካፈለን። እሱማ የማይቀር ነገር ነው። ህጉማ በደንብ ነው የሚፈቅድላት። ስለዚህ የሆነ መፍትሄ መፈለግ አለብን። ወይኔ ምን ሆንሽ? ሚኪያስ ስለ አባባ ማማት ለልጅቷ ቢነግራትስ? እውነትሽን እኮ ነው። ቅድም ራሱ አባባ በድንገት እንደሞተ ሊጠቁማት ሲሞክር ነበር። እሱን እኮ ነው የምልህ። ይሄ ውሻ ለልጅቷ ነገራት ማለት ሁሉም ነገር ያበቃል። የምር አንቺ የአባባ ልጅ ከሆንሽ ሊያ በእርግጠኝነት ህይወትሽን ሲኦል ነው የምታደርገው። ስለዚህ ምን ብናደርግ ነው የሚሻለው? ልጅቷ ጋር አንድም ሚስጥር ሊደርስ አይገባም። ለእኔ ግን ያንቺ መምጣት ጥሩ ነው። ምናልባት አንድ ከጎን የሚቆም እንደ ወንድሟ የምታየኝ እህት አገኝ ይሆናል። ስለዚህ ሚኪያስን አፉን ልናዘጋው ይገባል። እንዴት አድርገን ነው አፉ የምናዘጋው? እስከ ወዲያኛው በማስወገድ። ምን ሳስበው አንተ ከአባባ ስለማትወለድ እንደ ወንድም የሚቆጥረው አይመስለኝም። እንዳልሽው ለንብረት ካልሆነ የመጣሽው ትክክለኛ ወንድም ልሆንልሽ ዝግጁ ነኝ። ይሄ ደግሞ ለእኔ ጥሩ አጋጣሚ ነው። አንተ መጣኸው የእህት ፍቅር፣ እኔም መጣሁት የወንድም ፍቅር ካንተ ያገኝ ይሆናል። ምን ልትሰሪ መጣሽ? ምን ማለት ነው? እናንተ ጋር ለመምጣት የተለየ ምክንያት ያስፈልጋል እንዴ? ቅድም ስለ አባባ ማማት ስጠይቅ በጣም ስሜታዊ የሆነ ነበር። አባባን በጣም ነበር የምትወዳቸው ማለት ነው? በጣም። አባባ ማለት ለእኔ ከአባትም በላይ ነበሩ። ሳይወልደኝ እንደ አባት ያሳደገኝ እሱ ነው። በጣም አዝናለሁ። አንተ አባት ባይኖርም እንደ አባት ሆኖ ያሳደጋለ። እኔ ደግሞ በተቃራኒው አባት እያለኝ አባት እንደሌለው ሳል አባት ነው ያደግኩት። ያሳዝናል። አባባን ብታውቂው እንዴት ያለ አባት መሰለሽ። አፍሽን ማሞጥሞጥሽን ትሸሽ ወደ ሳሎን ተመለሽ። ለምን? እዚህ ብትሆን ችግር አለው? አዎ ችግር አለው። ሳሎን የተቀመጡት እኮ ያቺ ምናምንቴና ሚኪያስ ናቸው። እና ይሁና ታዲያ ገና እዚህ ቤት ልትኖር አይደል? ማነው እዚህ ትኖራለች ያለው? ቆይ እኔ ስንቱን ነገር ነው አስተምሬ የምችለው? ሚኪያስ ጋር ትልቅ ሚስጥር እንዳለ ረስታችሁት ነው? እና ታዲያ? አዎ ሚኪያስ ለልጅቷ አባባን የገደልነው እኛ ስለመሆናችን ቢነግራት ምን የሚፈጠር ይመስላችኋል? ካልወለደ ሰው አንደበት ስለ አባቴ እንደዚህ ያለ ነገር መስማት እንዴት ደስ ይላል። ምንም እንኳን አባባን በደንብ ባላውቀውም የእሱ ልጅ በመሆኔ ግን በጣም ኮራኝ። እውነት ነው፣ የሚኮራበት አባት ነበር። ትንሽ ቢቆይልን እንዴት ጥሩ ነበር። እኔም አባባን እንደማገኘው በጣም እርግጠኛ ነበርኩኝ። ነገሩ ሁሌ ድንገት ሆነብኝ እንጂ። ልክ ነሽ፣ እኛም ያላሰብነው ነው የሆነብን። ልጅቷ የምር የአባቷን ፍቅር ፈልጋ አሊያም ለንብረት ብላ ከሆነ እዚህ የመጣችው ይህን ነገር ተጠቅማ እኛን ለመጉዳት ቀላል ነገር ነው የሚሆንላት። በስተመጨረሻ ለዛ ነው ሁለቱ አብሮ እንዲሆንም አልፈልገው። አሁንስ ገባሽ? አዎ ገብቶኛል። ግን እስከ መቼ ነው እየጠበቅናቸው የምንቆየው? እዚህ ቤት እስካለች ድረስ በየትኛውም አጋጣሚ መገናኘታቸው የማይቀር ነገር ነው። ስለ መጨረሻ የአባባ ማማት ልትነግረኝ ትችላለህ? እንዴት ስለዚህ ጉዳይ ልጠይቀኝ ፈለገች? የምታውቀው ነገር አለ ማለት ነው ወይስ የቅድሙ መደነባበር አይታ ነው? አሁን ምንድን ነው የምላት? አባባን የገደለችው የገዛ ልጁ ነው የምላት? ሚኪያስ አናገርሽኝ እንዴ? አናገርሽኝ ትላለህ እንዴ? ስንቴ ነው የጠራው? ይቅርታ፣ ስለ አባባ ሳስብ ሀሳብ ሄድኩኝ ነበር። ይጠይቅሽ የመጨረሻውን አባባ ሁኔታ እንድትነግረኝ ጠይቄ በሀሳብ ጭልጥ አልክ። እሷ እዚህ በፍጹም መቆየት የለባትም። ለሚኪያስ ደግሞ መፍትሄ አለ። ምን አይነት መፍትሄ? ሚኪያስ ሚስጥሩን ከመናገሩ በፊት ማስወገድ። ምን?
አሁን እዚህ ተገትረሽ ከምትቆሚ ሂጂና በአይነ ቁራኛ ተመልከሻቸው። ሂጂ እንጂ ምን ይገትርሻል? ይኸውልሽ አባባ የሞተበት ምክንያት ንገረኝ እንጂ አባባ የሞተው ምን? በጣም ታሞና ተሰቃይቶ ነው። በቃ ይሄን ለመናገር ነው እንደዚህ የተጨነቀው? ይቅርታ ስለ አባባ ሳስብ ስለሚከፋኝ ነው። በድጋሚ ይቅርታ ሚኪ። ምንድን ነው ችግር አለ እንዴ? ከሮሚል ጋር ተነጋግረው ነው። ምን አገናኛቸው? ሊያ ቤቱን ለቃ እንድትሄድ ብትነግራትም ልጅቷ ግን እዚህ እንደምትቆይ እየተናገረች ነው። ለምን መቆየቱን ፈለገች? ያ ነቀዝ ሚኪያስ ፊት እየሰጣት ነው። ገና ከመምጣቷ ብዙ አመት የሚተዋወቁ ነው የሚመስለው ቅርበታቸው። ለጊዜው እዚህ ማድረግ ትችላለሽ። ከመጣው ሰዓት ጀምሮ ላሳየኝ መልካምነት በጣም አመሰግናለሁ። ምንም አይደል፣ አንቺ እኮ እህቴ ነሽ። ለአንቺ መልካም አለመሆን አልችልም። ምን ነው? እህትህ እንደሆንኩኝ አምነሃል ማለት ነው። ለምን ትዋሻለሽ ብዬ አስባለሁ። ስለዚህ እህቴ ነሽ። በእውነት አንተ ቤት እስካሉ ትልቁን ሰው ነህ። አመሰግናለሁ። መፈልጊው ነገር ካለ ጠይቂኝ። እሺ። ምናልባት ሚስጥሩን ነግሯት ይሆን? አይ መንገር እንኳን አልነገራትም። እንዴት ልታውቂ ቻልሽ? ቅድም ሳሎን ትቻቸው በሄድኩኝ ሰዓት ተመልሼ እስከመጣ እያወሩ ነበር። ታዲያ በዛ መሀል ነግሯትስ ቢሆን ምን ታውቂያለሽ? ልክ እኔ ስደርስ እሱም ሊነግራት ሲል ደረስኩበትና ደነገጠ። ታዲያ አባባ ተሰቃይቶ እንደሞተ ብቻ ነገራት። ይሄ ወፍ ዘራሽ አላርፍ ብሏል። የእጁ ማግኘት አለበት። በዚህ ሁኔታው ከቀጠለ ቀን ጠብቆ እውነታውን ላለመናገሩ ምንም እርግጠኛ የሚያደርገን ነገር የለም። ስለዚህ የእሱን ጉዳይ ጊዜ ልንሰጠው አይገባም። እኔ ግን አንድ ሀሳብ አለኝ። ምንድን ነው እሱ? ሚኪያስን ለማጥፋት ከማሰባችን በፊት ለምን ከልጅቷ ጋር አናረርቃቸውም? እንዴት? ለሚኪያስ ስለ ልጅቷ የማይሆን ነገር በመንገርና እኛን ለመጉዳት የመጣች ክፉ ሴት መሆኗን ማሳመን። እንደዚህ ካደረግን እሷን ለመቅረብም ሚስጥሩን ለመናገርም አይደፍርም። ይሄን የማይረባ ሀሳብ አሰብኩኝ ብለሽ ነው? ግን እኮ ሊያ ብሌን እውነቷን ነው። በእነሱ መካከል ጸብን ከፈጠርን የማይዋደዱ ኧረ እንዳውም በነፍስ የሚፈላለጉ ነው ይቀራሉ። ያንን ማድረግ የምንችል ይመስላል? ለምን አንችልም? ሚኪያስ እንደሆነ ሞኛ ሞኝ ነገር ነው። ስለዚህ በቀላሉ የመጣችው እኛን ለመጉዳት እንደሆነ መናገር፣ እሱ በቀላሉ ያምነናል። ከዛ በኋላ በሚኪያስ ላይ የፈለግነውን ነገር እናደርጋለን። እዚህ እስካለሽ ድረስ አንድ ነገር ማወቅ አለብሽ። ምንድን ነው እሱ? ማንንም እንዳታምኚ። ለምን? እሱ በሂደት ይገባሻል። እሺ። እንደምትሉት ቀላል አይመስለኝም፣ ግን እንሞክረዋለን። ሚኪያስን በእልና በማስፈራራት ከሚሆን በጸባይ ይዘነው ለምንፈልገው ዓላማ መጠቀም እንችላለን። እስከዛው ግን ብሌን በምንም ተአምር አይንሽ ከነሱ ላይ መነቀል የለበትም። ከአሁን ሰዓት ጀምሮ ግልጽ ነው? እሺ ገብቶኛል። ያ የበሰበሰ ሽማግሌ ነው እንደዚህ ጉድ ያደረገን። ይሄ ሴሰኛ እንዴት ሆንሽ ተብሎ አይደወልም? ምናልባት ካልተመቸሽ ብዬ ነው እንጂ እያሰቡሽ ነበር። እዚህ ያለው ነገር ምንም ምቾት እየሰጠኝ አይደለም። እንዴት? ቤት ውስጥ ያሉት ልጆች ኃይለኞችና በእኔ መምጣት ደስተኛ አይደሉም፣ ከሚኪ ውጭ። ሚኪ ደግሞ ማን ነው? እዚሁ ያደገ ልጅ ነው። ከሌሎቹ ጋር ብዙም ቅርበት የለውም። ለአንቺስ እንዴት ነው?
ከኔ ጋር ጥሩ ተግባብተናል። ልጁ የዋህና ሞኛ ነገር ነው። ጥሩ ነው። በጣም እንጂ በቀላሉ ነው አባባ ልጅ መሆኔን ያመነው። አንድ ሰው ከጎንሽ መሆኑ በጣም ጥሩ ነው። ግን ጠንቀቅ እያልሽ። እሱማ ግድ ነው። ሚኪ ራሱ ማንም ማም እንደሌለብኝ ነግሮኛል። በተቻለሽ መጠን ስልክ አታብዢ። ቤት ውስጥ ስላለው ስለ እያንዳንዱ እንቅስቃሴ በትኩረት ተከታታይ። እሺ አታስብ። በጣም ጥሩ ነው። አዲስ ነገር ካለ ደውዪ። እደውላለሁ። እዚህ ብቻ ምን ይሰራ? ምንም አባባ እዚህ ጋር ነፋስን መቀበል እንደሚወድ ትዝ ብሎኝ ነው። ሚኪ ስላለፈው ነገር እያሰብክ ራስን ባትጎዳ ጥሩ ነው። በቃ የአባባ መሞት ለእናንተ ቀልድ ነው አይደል? የማይመስል ነገር አታውራ። አባታችንን እኮ ነው ያጣነው። እንደዛማ ቢሰማችሁ አባባን ተባብራችሁ አገሉትም ነበር። ድምፅን ቀንስ እባክህ፣ አትጩህ። እውነት እኮ ተደብቆ አይቀርም። መታወቁ ይቀራል ብለሽ ነው? ሚኪያስ እቺ ሴት ምን ብትልን ያመንካት? የመጣችበትን ዓላማ ግን አውቃለህ? የአባብ ፍቅር አንገብግቧት ነው የመጣችው። ሌላ ምን ዓላማ አላት? አትሳሳት። እኛን ለማጥፋትና ንብረቱን ለመውሰድ ነው የመጣችው። አንቺ ይህን እንዴት ልታውቂ ቻልሽ? ይህን ለማወቅ እኮ የተለየ ምታት አያስፈልግም። ድርጊቷ ይናገራል። አባባን ስገለው በአይኔ ያየኋት ሴት እያለች የአባባን ፍቅር ፈልጌ ነው ያለችውን ሴት እንድጠረጥር እየነገርሽኝ ነው? ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ሲባል አልሰማህም? ምንም ቢሆን አብረን የኖርነው እኛ እንሻላለን። አትሞት። እኔ ልጅቷ ላይ አንድም መጥፎ ነገር አላየሁባትም። ስለዚህ እሷን እንድጠላት የሚያደርገኝ አንድም ነገር የለም። እኔ ግን ነግሬሃለሁ፣ የዚችን ልጅ ማንነት በቅርቡ ታውቃለህ። ያኔ ብሌን ምን አለች እንደምትለኝ እርግጠኛ ነኝ። ታያለህ። ሚኪያስ ተብዬው ነው። ምን ነው አናገርሽው እንዴ? ላናግረው ሞክሬ ነበር፣ ግን እሱ ድርቅ ያለ ነው። ምን ብሎሽ ነው? አባባን ስትገድዩ ስላየ ከልጅቷ ይልቅ እኛን ነው ማያምነን። ይሄ ውሻ በዚህ አይነት ለልጅቷ የሚስጥር ከመናገር ወደ ኋላ አይመለስም። አዎ ሁኔታው እንደዚህ ነው የሚመስለው። በጣም ተናዶብናል። እና እንደዚህ የሚደነፋ ሰው እስከ መቼ ነው የምንለማመጠው? አላቅም። ምናልባት ንዴቱ እስኪበርድለት ትንሽ ብንጠብቀውስ? እሱን ስንጠብቅ ለልጅቷ ሚስጥሩን ይንገራት? እንደዛ ነው ፍላጎትሽ? ታዲያ ምን እናድርግ? ሚኪያስን በመለማመጥ የማጠፋው ጊዜ የለኝም። ስለዚህ ቶሎ ማስወገድ ነው ያለብን። እንዴት ነው የምናስወግደው? እሱ በጣም ቀላል ነው። በሚበላ ወይም በሚጠጣው ነገር ውስጥ መርዝ ጨምረን ጸጥ ማድረግ ነው። እንደሱ ይሻላል? አዎ ይሻላል። ሌላ አማራጭ የለንም። በዛ ላይ ደግሞ በልጅቷ ለማሳበብም በጣም ጥሩ አጋጣሚ ነው። እንዴት? ከሷ ጋር ስለሚቀራረብና ቤተሰብ ውስጥ አዲስ ሰው ስለሆነች ሙሉ በሙሉ በሷ ማሰበብ ይቻላል። እሱ ጥሩ ሀሳብ ነው። ይሄን ወፍ ዘራሽ ምናምን ቴማ ስለማመጥ አልቆይም። ሴት ቤት ውስጥ እያለ ምግብ እንኳን አይሰሩም እንዴ? ገና ከመምጣትሽ ኪችን ውስጥ ዘውት ያለሽ እንዴ? ኬት የመጣችሁ ደፋር ናት። ለነገሩ ጥሩ ነው። አንቺ በሰራሽ ውስጥ ምግብ ውስጥ ይሄን መርዝ ጨምሬ አንቺንም እሱንም አሰናብታቸዋለሁ።
ምን ትሰሪያለሽ? አንቺ ልጠይቅሽ እንጂ በሰው ቤት ኪችን ውስጥ ምን ትሰሪያለሽ? ስለራበኝ የሚበላ ነገር ለማብሰል ነው የመጣሁት። አንቺስ? ማነሽ? ወይዘሪት ሮሚ። ቤት እኮ የኛ ነው። በፈለኩት ሰዓት የፈለኩት ቦታ መገኘት እችላለሁ። እሱማ ትችያለሽ። ኪችን ውስጥ ምንም የሚበላ ነገር የለም። ለዛ ነው ኪችን የመግባት ልምድ ያለሽ አልመሰለኝ። ጭራሽ ሰርተንም እንድናበላሽ ትፈልጊያለሽ? ምን አለበት? እህታችሁ አይደለም? አይደለሽም። እሱን ደግሞ በቅርቡ እንደርስበታለን። ጥሩ። እኔ ግን እህቶቼ እንደሆናችሁ ስለማምን የሰራሁትን አብረን መብላት እንችላለን። አንቺ የሰራሽውን አላደርገውም። ካልፈለግሽ አላስገድድሽም። የት አባሽ? አንቺም ያ ልጅም የምትወገዱበት ሰዓት ደርሷል። አሁን የቋመጥሽለትን ንብረት ሳትበዩ ፍግም ትያለሽ። ከኔ ጋር አጉል ጨዋታ መጀመር አልነበረብሽም። አባቴን ለመግደል ወደ ኋላ ያላልኩኝ ለማንም ወደ ኋላ አልልም። በመንገዴ ላይ የሚቆመውን ሁሉ እያጸዳው የሚሄድ ሰው መሆኔን አሁን በደንብ ይገባሻል። ያለ ጊዜሽ መሞትን የመረጥሽው አንቺ ነሽ የኔ ቆንጆ። እኔ ደግሞ ሰው የፈለገውን በመስጠት አምናለሁ።